ማአት ታሪክ የኢትዮጵያ ታሪኮች ማአት አሉ ምንም ያልተነኩ። ለምሳሌ የካኦጦና ታሪክ የወላይታው ንጉስ ካኦጦና ታሪክ በጣም የሚገርሙ ጀግንነቶች ያሉበት ታሪክ ነው። ከሚኒሊክ ጋር 7 ዓመት ተዋግተዋል። እኔ እንደ ጸሐፊ ሚኒሊክ ሀገር አንድ ለማድረግ ነው የተዋጉት። እኛኛው ደግሞ አልሆንም ብለው አይደለ ነው ናሬሽኑ ለምን እንደዛ የሚሆነው? አየ የካኦጦና የ7 ዓመት ነው ኪንግደምን ይሄንን ስልጣኔን አላስደፍርም። ስልጣኔዎች ሁሉ ጊዜ የተጣጣሉ ነው። የትም ሀገር የትኛውም ሀገር በስብሰባ የተሰራ ሀገር አንድም የለም። ሁሉም ተቧጭቆ ነው አሸናፊው ብላ እየተቀለለ ምናምን ነው የተሰራው የትኛውም ሀገር ይላል። ጀርመንን የሚያክል አሁን ትልቅ ሀገር ቢስማርክ ነው የሰራት አይረን ፊስት ኦፍ ቢስማርክ ይባላል። ጣሊያንን ከነዛ ከመሳፍንቶች ምናምን እንትን ያደረገው ጁሴፒ ጋሪባልዲ፣ ጁሴፒ ማዚኒ። የትኛውም ሀገር በስብሰባ የተፈጠረ ሀገር የለም። ግን የእያንዳንዱ ታሪክ አሁን ካኦጦና ላይ አንድ ጊዜ አጠናሁኝና የሚገርማችሁ ለመጀመሪያ ጊዜ ባዮሎጂካል ዌፐን የተጠቀሙ እሳቸው ናቸው። ባዮሎጂካል ዌፐን ምን ማለት መሰለ? የራስ ዳርጌ ጦር መጣ፣ ሊወር መጣ። ከዛ አረካ ጋር እንደሆነ ተራራ ስር ተገናኙ። ከዛ ካኦጦና ምን አሉ? በቃ አንተላለቅ፣ እኔ እጅ ሰጣለሁ፣ እንደውም ግብር ላግባ ምናምን አሉና ፈንጣጣ የዛን ጊዜ ኃይለኛ ወረርሽኝ ነው ፈንጣጣ። ምግብ አስይዘው የላኩት ፈንጣጣ የያዛቸውን ሰዎች ነው። ፈንጣጣ የያዟቸውን ሰዎች በሙሉ ለቀቁባቸው። ጦሩ ያንን ሲያይ ተበታትኖ ነው ወደ ሀገሩ የገባው ወረርሽኝ። በኋላ በንብ ደግሞ ተዋጉ። ሰራዊቱ መጣ። የሆነ አንድ ጉድባ ላይ ሲደርስ ንቦችን በጣም የሚያስቆጣ የሆነ ጭስ አለ። እሱን ሲያጨሱ ሙሉ እንትን መጣና ንቦች ይባሉ የለም አሁን የጦና ንቦች ምናምን እኮ ይባላል። በንብ ተዋጉ ምናምን። ይኸውልህ ይሄ የኔም ታሪክ ነው። ነሰሰሪኒ ወላይታም ሆነ አይጠበቅብኝም ይሄን ታሪክ የኢትዮጵያዊ ታሪክ አድርጌ ለመቀበል። ኮንታ ላይ የሚገርሙ ታሪኮች አሉ። ጋምቤላ ላይ በጣም አሪፍ ታሪኮች አሉ። ኦቴንቲሲቲው ብዙ ዳይቨርሲቲውን ነው የምነግርህ። እንደተባለ የአፓ ታሪክ ምናምን ገና እኮ አንደኛ በቃ ምንድን ነበሩ እነዛ ሰዎች ምንድን ነበሩ? አቅጣጫ ይለያያል። ዓለም እስካሁን የአንደኛ ዓለም ጦርነት ታሪክ ላይ ይሰራል። ሁለተኛ ዓለም ጦርነት ታሪክ ላይ እስካሁን ፊልም ይሰራል። እነዛን የመሳሰሉ ሰዎች አተን ምንም በቃ ብዙ የተባለ ነገር የለም። ስለዚህ ወደ ራስ መመልከት ነው።